እንዴት ውላችኋል ክቡራን ተመልካቾች ከቀኑ 6 ሰዓት ሆኖ ዜና ኢትዮጵያ አሁን ተጀምሯል። ለሁለት ሰዓታት ያህል የተለያዩ ዘገባዎችን ይዘን በያላችሁበት እንደርሳለን። አበይት ጉዳዮቻችንን እንጠቁማችሁ። ኢትዮጵያውያን በአረንጓዴ አሻራ የአባቶቻቸውን የአድዋ ታሪክ ሀገርን በማለምለም ለመድገም እየሰሩ ነው። ኢትዮጵያ ለዘመናት የቆየውን ስደተኞችን በክብር የመቀበልና የማስተናገድ እሴቷን ዛሬም በዓለም አቀፍ ደረጃ በሚታይ ተግባር እያረጋገጠች ነው። ከውጪ በስዊዘርላንድ ሊደረግ የነበረው የአሜሪካ ኢራን የሰላም ንግግር ተሰረዘ። ዜና ኢትዮጵያን የመራው መታሰቢያ ደረጃ ቆይታ አደርጋለሁ። አብራችሁን ሁኑ። በአማራ ክልል የምስራቅ ጎጃም ዞን አርሶ አደሮች ለዘንድሮ የአረንጓዴ አሻራ መርሃ ግብር የችግኝ ተከላ ዝግጅት እያደረጉ ነው። በዚህ ዓመት የሚከናወነው የችግኝ ተከላ ስራ ካለፉት ዓመታት የተገኘውን ልምድ በመያዝ የተዘጋጁትን ችግኞች በመትከልና በመንከባከብ አረንጓዴ የለበሰች ምድር ለትውልድ ለማስተላለፍ በክልሉ በቁርጠኝነት እየተሰራ ነው። ዋለልኝ ታምር በአማራ ክልል ምስራቅ ጎጃም ዞን የተፈጥሮ ሀብት እንዳይመናመን የተጀመረውን የመከላከል ስራ በማጠናከር የተራቆቱ ቦታዎችን በችግኝ ተከላ በማልማት የአረንጓዴ ልማት ስትራቴጂን እውን ለማድረግ እየተሰራ ነው። የዞኑ ሕዝብ ከሰብል ልማት ስራና ሰላሙን ከማስጠበቅ ጎን ለጎን ችግኝ በመትከል አረንጓዴ ለስራና ለመኖሪያ ምቹ አካባቢ በመፍጠርና ለአካባቢያዊ ተጠቃሚነት መረጋገጥ የድርሻውን እየተወጣ ነው። በዞኑ አርሶ አደሮች ለዘንድሮ የአረንጓዴ አሻራ መርሃ ግብር የችግኝና የመሬት ዝግጅት ስራዎችን እያካሄዱ ነው። አረንጓዴ አሻራውን ለመትከል ያው ቅድመ ዝግጅት ያው ጉድጓድ እየቆፈርን ነው። ጉድጓዶችን በሁሉም በአጠቃላይ ባሉን በ25ቱም ቀበሌዎቻችን እየቆፈርን እንገኛለን። ችግኝ ጥላ ነው፣ ችግኝ ኢኮኖሚ ነው፣ ችግኝ ሀብት ነው፣ ችግኝ ቤተሰብ ነው። ባጭሩ የኦክሲጅን መሰረታችን ነውና የመኖር ያለመኖር ጉዳይ ስለሆነ በዚህ ልክ ነው እየተዘጋጀን። አርሶ አደራችንም ሀሳቡን የኔ ነው በሚል ይዞት በዚህ ልክ እየተንቀሳቀስ እንገኛለን። በዚህ ዓመት የሚከናወነው የችግኝ ተከላ ስራ ካለፉት ዓመታት የተገኘውን ልምድ በመያዝ የተዘጋጁትን ችግኞች በመትከልና በመንከባከብ አረንጓዴ የለበሰች ምድር ለትውልድ ለማስተላለፍ በቁርጠኝነት እየተሰራ ነው። መሬቱ ተጋልጦ የነበረው ማለት ነው። አሁን አልፈን መጀመሪያ ላይ ክትርም ሆነ የተለያየ ነገር እየሰራን በዚያ ልክ ያው ደን እየሸፈን ስንለው በጣም የመሬቱ ለምነትም ምርቱም በጣም ለውጣለሁ። ስለዚህ አሁንም ደግሞ ይሄንን ከዚያ ተነስተን አሁንም ይሄን እንግዲህ የምታዩትን ገደል ወደ አረንጓዴ መጀመሪያ ቀየረ፣ ኋላ ደግሞ ደኑም ለአየሩም ለምንም ተስማሚ ነው በሚል ተወያይተን ያው ዝግጅቱ ይሄን ይመስላል። መሬቱ ድኖ የኛ ሰብል በጣም ከፍተኛ ሰብል እያገኘን ያለ ከዚያ ቦታ ላይ ከመሬቱ ማዳን ማለት ነው። ከዚያ ተክልቱ ውስጥ ራሱ ለከውቶች ሳር እያጨር ለከውቶ እየመገብን ያለ ሳሩን እያጨር ማለት ነው። የምስራቅ ጎጃም አርሶ አደሮች ለዘንድሮ የአረንጓዴ አሻራ መርሃ ግብር እያደረጉት ያለው ዝግጅት ለአካባቢ ጥበቃ ያላቸውን ቁርጠኝነት የሚያሳይ ነው። ወደ 5.23 ሚሊዮን ችግኝ እንተክላለን። ይህም ደግሞ በ11 ቀበሌዎች የተዘጋጀ የችግኝ አለን። አጠቃላይ ይሄ 5.23 ሚሊዮን ችግኝ በ11 ቀበሌዎች ውስጥ ካሉን ቀበሌዎች በ11 ቀበሌዎች ውስጥ የተዘጋጀ ነው። ለመርሃ ግብሩ ዝግጁ የተደረጉ ችግኞችም ለአካባቢው ስነ ምህዳር ተስማሚ የሆኑ ለምግብ ዋስትና የሚያግዙና ለእንስሳት መኖ የሚሆኑ ችግኞች ይገኙበታል። በመርሃ ግብሩ ከአርሶ አደሩ ባለፈ የወጣቶችና የሴቶች ማህበራት በችግኝ ጣቢያዎች ላይ ንቁ ተሳትፎ እያደረጉ ነው። ስራ አጥ ወጣቶች ብዙ ስራ ፈጥረዋል። በዚያ ችግኝ ላይ ቆረጣው ሲካሄድ እነሱ ያው ብዙ ገንዘብ ያገኛሉ። በዚያ ላይም ስራ ፈጠራ በጣም ተፈጥሯል ለወጣቱ ማለት ነው እና እኛም ሽጠን ብዙ ጥቅም አግኝተናል። በዞኑ ባለፈው ዓመት የአረንጓዴ አሻራ መርሃ ግብር ለተተከሉ ችግኞች አስፈላጊውን እንክብካቤ በማድረግ የማጽደቅ ስራ ተሰርቷል። ዘገባውን ያደረሰን የምስራቅ ጎጃም ዞን ኮሚኒኬሽን ነው። የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ከመከላከልና የአፈር መሸርሸርን ከመታደግ ባለፈ በኢትዮጵያ የብዝሃ ሕይወት ሀብት መጠበቅ ድርሻ እያበረከተ ነው። ቀደም ሲል በድርቅና በሰው ሰራሽ ምክንያቶች ተመናምኖ የነበረው ስነ ምህዳርም ማገገም ጀምሯል።
ሰናይት ብርሃኔ። ኢትዮጵያ ባለፉት ዓመታት ባከናወነችው የአረንጓዴ አሻራ መርሃ ግብር በቢሊዮን የሚቆጠሩ ችግኞችን መትከል ተችሏል። ይህ ንቅናቄ የደን ሽፋንን ከማሳደግ ባለፈ ቀደም ሲል በደን መመንጠር ምክንያት የመጥፋት አደጋ ተደቅኖባቸው የነበሩ ብርቅዬ የሀገር በቀል እጽዋት ዝርያዎች ዳግም እንዲያንሰራሩና ስነ ምህዳሩ እንዲያገግም በርን ከፍቷል። የደን ሽፋን ማደግ ደህንነቱ የተጠበቀ መኖሪያና የምግብ ምንጭ በመሆን ለዱር እንስሳትና ለአዕዋፋት መበራከት ምክንያትም ሆኗል። የአረንጓዴ አሻራ መርሃ ግብር የአፈር መሸርሸርና የአየር ንብረት ለውጥን ከመከላከል ባለፈ ለብዝሃ ሕይወት ጥበቃ አበርክቶ እየሰፋ ነው። አረንጓዴ አሻራ ሲታሰብ ለሀገር በቀል ዝርያዎች ትኩረት ይሰጣል። ይሄ በተለይ ለሀገራችን ብርቅዬ ከነበሩ ለመድኃኒት ጭምር ሲያገለግሉ የነበሩ እጽዋት እየተመናመኑ የነበሩ ተመልሰው እንዲያገግሙ እና ከነበሩበት አስቸጋሪ ሁኔታ ተመልሶ ወደ ተሻለ ደረጃ መድረስ እንዲችሉ አግዟል ማለት ነው። ትልቁ የስርዓተ ምህዳር አገልግሎት ተብሎ የሚወሰደው የንቦች አገልግሎት ነው። በአጠቃላይ እጽዋትን በማዳቀል የሚያገለግሉ ነፍሳት መመለስ ፋይዳው ከፍተኛ ነው። የአረንጓዴ አሻራ መርሃ ግብር የአፈር መሸርሸርን በመከላከል ረገድ በተገኘው ስኬት በመሬት ውስጥ የሚኖሩ ረቂቅ ተዋሲያን ህልውና እንዲጠበቅ አድርጓል። የከርሰ ምድር ውሃ መሙላቱና የነጠፉ ምንጮች በማገገማቸው የውሃ አካላትና በዙሪያቸው ያሉ የብዝሃ ሕይወት ዝርያዎች እየተበራከቱ ይገኛሉ። ይህም በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች ላይ ተጨባጭ ውጤትን እያስገኘ ነው። ማህበራዊ ፋይዳው አንጻር የብዝሃ ሕይወት መጠበቅ የአገር በቀል እውቀትን ከመጠበቅ ጋር አንድ ላይ ሊሄድ ይችላል። አባቶቻችን ሲጠቀሙባቸው የነበሩ የሚያውቋቸው የእጽዋት ዝርያዎች እነዚህ እየጠፉ የነበሩ በቀደምት ጊዜያት ትልቅ እሴት የነበራቸው እነዚህን የመመለስ ወደ ማህበራዊ አገልግሎታቸው የመመለስ ጉዳይ ነው። ከኢኮኖሚ አንጻር የግብርና ስርዓተ ምህዳር አለ። እዛ ውስጥ ኢትዮጵያ ራሷን በምግብ ከመቻል አንጻር የምታደርገውን ጥረት የሚያግዝ በተለይ ከፍራፍሬ ልማት ጋር ተያይዞ ያለው ከኢኮኖሚ ፋይዳ አንጻር በጣም ከፍተኛ ነው። እዚህ ውስጥ እንደገና ቡናን ማንሳት እንችላለን። ትልቁ የብዝሃ ሕይወት ሀብት ነው። ቡና በአረንጓዴ አሻራ ምክንያት እጅግ ተስፋፍቷል። ይሄ መስፋፋት ለኢኮኖሚያችን ያደረገው አስተዋጽኦ አለ። ፖለቲካሊ የራሱ የብዝሃ ሕይወት ሀብት በአግባቡ ያልተጠበቀ አገር እኛ የምንለው ሉዓላዊ መሆን አይችልም። ስለዚህ የልጆቻችንም የትውልድ ቀጣይነትም ጉዳይ ነው። ስለዚህ የብዝሃ ሕይወት ሀብታችንን በአግባቡ ስንጠብቅ የነገ ልጆቻችን ለእርሻም የሚጠቀሙበትን የብዝሃ ሕይወት ሀብት ከሌላ አገር አይጠብቁም፣ ከራሳቸው ነው የሚያገኙት ማለት ነው። የዓለም አቀፉ የብዝሃ ሕይወት ማዕቀፍ በ2050 ከተፈጥሮ ጋር መስማማት የሚል መርህና ስትራቴጂን ነድፎ እየተንቀሳቀሰ ባለበት በዚህ ወቅት ኢትዮጵያ የመሪነት ሚናን እየተጫወተች ትገኛለች። ከተሞቻችን ከተፈጥሮ ጋር እንዲስማሙ፣ ገጠሮቻችን ከተፈጥሮ ጋር እንዲስማሙ ዓለም ስትራቴጂ ነድፎ አስቀምጧል። የተንቀሳቀሰ ነው። አገራዊ የብዝሃ ሕይወት ስትራቴጂና ድርጊት መርሃ ግብራችን ያስቀመጥ ነው በ2030 75 ከተሞች ላይ እያንዳንዱ ከተማ 30% አረንጓዴ ይሆናል ብለን ይሄ አሁን በተግባር እየተጀመረ ኦልሬዲ ጥሩ እንቅስቃሴ ላይ ያለ ነው። ይሄ ለምን አንገብጋቢ ይሆናል ብለን ስናስብ ከተፈጥሮ ጋር መስማማት ካልተቻለ የሰው ልጅ ህልውና አደጋ ላይ ነው። የአረንጓዴ አሻራ መርሃ ግብር መጀመር በኢትዮጵያ ይከሰቱ የነበሩ ዘርፈ ብዙ ችግሮችን የቀረፈ መሪና ህዝብ ተናበው የተገበሩት ታላቅ ሀገራዊ ተግባር ነው። የአረንጓዴ አሻራ መርሃ ግብር እንዴት መልሰን ከተፈጥሮ ጋር እንታረቃለን በሚል ሀሳብ መንግስትና ህዝብ ተቀናጅተው ሊያሳኩት የሚችሉና በታሪክ ውስጥ ጉልህ ስፍራ የሚሰጠው ክንውን መሆኑን ለማንሳት እፈልጋለሁ።
የአረንጓዴ አሻራ መርሃ ግብር አሁን እያስገኘ ካለው ጠቀሜታ ባሻገር የብዝሃ ሕይወት ሀብትን ለቀጣዩ ትውልድ ለማስተላለፍ የተጣለ ጠንካራ መሰረትም ነው። ኢትዮጵያውያን በአረንጓዴ አሻራ የአባቶቻቸውን የአድዋ ታሪክ ሀገርን በማለምለም ለመድገም እየሰሩ ነው። አርሶ አደሮች የአረንጓዴ አሻራ ትሩፋት ተቋዳሾችም ሆነዋል። የአረንጓዴ አሻራ መርሃ ግብር ለአፍሪካውያን በመልካም ተሞክሮነት የሚነሳ ብሔራዊ ንቅናቄም ሆኗል። ሰይፉ ገብረ ጻዲቅ በ2011 ግንቦት ላይ ነበር በጠቅላይ ሚኒስትር አብይ አህመድ የአረንጓዴ አሻራ መርሃ ግብር ምዕራፍ የተከፈተው። መርሃ ግብሩ በኢትዮጵያ ያለውን የደን መመናመንና ሀገሪቱ ወደ በረሃማነት እያደረገች ያለውን ጉዞ ለመግታት ሁነኛ መፍትሄ እንደሚሆን በመንግስት አምኖበት ነው ወደ ትግበራ የተገባው። 2011 ላይ አረንጓዴ አሻራ የሚለው ነገር ሲነገር ሰማውና እዚህ ቦታ የነበረው ጫትና የተለያዩ እንስቶች ነበር። ከዛ በኋላ አረንጓዴ አሻራ እንጨት ከሚተክል የሚበላ ነገር አቡካቶ ሊተከልኩ በአጠቃላይ ወደ 787 አካባቢ አለ። በአመት 2 ጊዜ ደርሳል። በኩንታል ይሸጣለሁ፣ በኪሎ ይሸጣለሁ። ይርጋለም ኢንዱስትሪ ፓርክ ይወስዳለሁ። እዚህም መጥተው ይገዛሉ። እንደዛ አድርጌ ነው የሚሸጥ። ልጆችን እያስተማርኩ የምግብ ፍጆታን እየተጠቀምኩ ሁሉ ነገር እየተጠቀምኩ ዛፎችን በመትከላችን ምክንያት አሁን ኢትዮጵያ አቮካዶ ኤክስፖርት እያደረገች ነው። ሌሎችን ፍራፍሬዎች እንደዚሁ ማለት ነው። በሌማት ትሩፋት የጀመርነው ስራ ለምሳሌ ከማር ብንጀምር ማር የግድ የዚህ አይነት ስነ ምህዳር ይፈልጋል፣ ዛፎች ይፈልጋል፣ አበባ ይፈልጋልና በአጠቃላይ በኢኮኖሚያችን ውስጥ ያሰብነውን ለማሳካት የአረንጓዴ አሻራ በጣም ዘርፈ ብዙ ጠቀሜታ ያለው ነው ማለት ነውና እንደተባለው የአረንጓዴ አሻራ ውጤትን አሁን በደንብ አድርገን ፍሬውን እያየን ያለ ነው። በኢትዮጵያውን በመሆን ላይ ያለው አረንጓዴያዊ ልማት ጎረቤቶቿም ተቋዳሽ እንዲሆኑ እድል የፈጠረ ብቻ ሳይሆን በርካታ ሀገራትም ይህን መልካም ተሞክሮ ባህል ማድረግ ከጀመሩ ዓመታትን አስቆጥረዋል። 1 ቢሊዮን ችግኝ ለጎረቤት ሀገሮች በማደል ሐሳቡ ህልሙ ከሀገራችን አልፎ ወንድምና ህዝቦቻችንን መንካት እንዲችል ታስቦ የተጀመረ ፕሮግራም ነው። ከችግኝ ልገሳው ባለፈም በተግባር ጎረቤት ሀገራት ጭምር በማምራት ነው ጠቅላይ ሚኒስትሩ የአረንጓዴ ልማቱ ተቋዳሽ እንዲሆኑ በተግባር የታገዘ ልማታዊ አርአያነትን ያሳዩት። ይህን የአረንጓዴ አሻራ ተሞክሯን አፍሪካውያኑ በውስጣቸው በማስረጽ አህጉራዊ ገጽታ እንዲኖረው ልምዷን ማጋራቷን አጠናክራ ቀጥላለች። ይህን መልካም ተሞክሮ ለመቅሰም ወደ ኢትዮጵያ ያቀኑትም በአረንጓዴ አሻራዋ ተደመዋል። በአፍሪካ መዲና አዲስ አበባ እንደደረስን ከተማዋን ተዘዋውረን ተመልክተናል። ባየነው ነገርም ተደንቀናል። ወደ ሐዋሳ፣ ባቱ፣ አርባ ምንጭ፣ ጋምቤላም በማምራት የማየት እድል ነበረን። የችግኝ ተከላውን ውጤት በግልጽ ማየት ችለናል። ኢትዮጵያ አረንጓዴ ለብሳለች። በቀጣይ ደግሞ በጣም የተሻለ ነገር ይታያል። ችግኝ መትከል በአፍሪካ ለውጥ የሚያመጣ ነው። እዚህ የሚተከለው ለጎረቤት ሀገራት ልምላሜም ፋይዳ ይኖረዋል። ይህ የኢትዮጵያ አረንጓዴ አሻራ በመልካም ተሞክሮ ሌሎች የአፍሪካ ሀገራትም ሊወስዱት ይገባል። ኢትዮጵያን በዚህ አኩሪ ተግባራችሁ እንኳን ደስ አላችሁ ለማለት እወዳለሁ። በ2011 ጅማሬውን ያገኘው የኢትዮጵያ የአረንጓዴ ልምላሜ ጉዞ ዘንድሮ 8ኛው ምዕራፍ ላይ ደርሶ በኢፌዴሪ ጠቅላይ ሚኒስትር በቢሾፍቱ ከተማ በይፋ ተጀምረዋል። አባቶች አድዋ ላይ ገድል ሰርተዋል። እኔና እናንተ በግሪን ሌጋሲ ሌላ ገድል እየሰራን ነው። ልጆቻችን 2 የሉዓላዊነት መገለጫ ያስባሉ። አድዋ ላይ ተዋግተው ከውጭ የመጣን ጠላት ተከላከሉ። በግሪን ሌጋሲ ዘመን ደግሞ ተባብረው ችግኝ ተክለው የሚሸረሸር ተራራን፣ የሚጓዝ አፈርን፣ የሚነጥፍ ውሃን ተከላከሉ ብሎ ሁለቱንም በእኩል ልጆቻችን ለማውሳት እንዲችሉ ስለሚያስችል በሰራችሁት ስራ ገናም በምንሰራው ስራ እንኳን ደስ ያላችሁ እንኳን ተሳካላችሁ ማለት እወዳለሁ። ባለፉት 7 ዓመታት ከ48 ቢሊዮን በላይ ችግኞች የተተከሉበት የኢትዮጵያ አረንጓዴ አሻራ ትርጉሙ አሁን ከችግኝ ተከላ የተሻገረና ለነገው ትውልድ ተስፋን የሚያሻግር ሆኗል። እስካሁን የተከናወኑ የአረንጓዴ አሻራ ስራዎች የአፈር ለምነትን በመጠበቅና የህዳሴ ግድብን ከደለልን በመታደግ አስተዋጽኦ እያበረከቱ ነው። ይህንኑ የአረንጓዴ አሻራና የአካባቢ ጥበቃ ስራ በማስመልከት
ሪፖርተራችን ነስረዲን ሐሚድ ተከታዩን ዘገባ አዘጋጅቷል። ባለፉት 7 ዓመታት በኢትዮጵያ መተግበር የጀመረው የአረንጓዴ ኢኮኖሚ ልማት በተለያዩ ዘርፎች ተጨባጭ ውጤቶች እያመጡ ነው። በቤኒሻንጉል ጉሙዝ ክልልም ባለፉት ዓመታት የተተከሉ ችግኞች የተራቆቱ አካባቢዎች እንዲያገግሙ እንዲሁም ምርትና ምርታማነትን እንዲጨምር እያደረገ ይገኛል። አሁን የምንገኝበት በአሶሳ ዞን ኡራ ወረዳ 2016 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በአንድ ጀንበር የተተከሉ ችግኞች ናቸው። እነዚህ ችግኞች ታዲያ የተለያዩ ጠቀሜታ ያላቸው ሲሆን አሁን የአካባቢውን ስነ ምህዳር በማስተካከል እንዲሁም የተራቆተ አካባቢን እንዲያገግም ያደረገ ስለመሆኑ የአካባቢው አርሶ አደሮች ይናገራሉ። ችግኝ መትከልና የተፋሰስ ልማት አንድ ላይ ተቀናጅቶ ከተሰራ በጣም ለውጥ እንደሚያመጡ አይቻለሁ። መንኮት ተከላ አርኬናል እዚህ ቦታ በተፋሰሱ ላይ እንደገና ይሄ መኖ የሚታየው መኖዎች የተተከለው አሻራ ሲሆን በርካታ አስተዋጽኦ እና እንደሚታየው በጣም የሚያምር ሲሆን ስለዚህ ይሄንን ለህዳሴ ግድባችን መሬቱ እንዳይሸረሸር የሚቆጥብልን በእንትና ተሰርቷል ማለት ነው። በአሶሳ ዞን የኡራ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ታጀዲን መሐመድ በበኩላቸው ባለፉት ዓመታት የመሬት መሸርሸርን የሚከላከሉና የኢኮኖሚ ጠቀሜታ ያላቸው ችግኞች የተተከሉ ሲሆን ዘንድሮም በርካታ ዝግጅቶች እያደረጉ ነው ብለዋል። ባለፈው ዓመት የተተከሉ ችግኝ ያሉበትን ደረጃ ትልቁ ዓላማው አንደኛ የህዳሴ ግድብ ተለልክ ለመጠበቅ የተደረገው ጥረት በወረዳችን ላይ ጥሩ ስኬትና ወደ ፍሬ ያበቃበት ውጤት ነው ያለው። በክልሉ በተያዘው ዓመት ከ80 ሚሊዮን በላይ ችግኞች ለመትከል ዝግጅት ተደርጓል። ባለፉት ዓመታት የተተከሉ ችግኞች ደግሞ ወደ ደን ተቀይሮ በርካታ ጥቅሞች እየሰጡ ስለመሆኑ የቤኒሻንጉል ጉሙዝ ክልል አካባቢ ደን ሀብት ጥበቃና የአየር ንብረት ለውጥ ባለስልጣን ዋና ዳይሬክተር አቶ ሉቅማን አብዱልቃድር ተናግረዋል። ክልሉ እንደምታውቀው በስፋት የአባይ ተፋሰስ ውስጥ የሚወድቅ ክልል እንደመሆኑ መጠን በክልላችን ደግሞ ተገንብቶ አገልግሎት መስጠት የጀመረው ታላቁ የኢትዮጵያ ህዳሴ ግድብ በከፍተኛ ደለል እንዳይሞላ በጣም ትልቅ ጠቀሜታ ይጫወታል ማለት ነው። ምክንያቱም አፈር መሸርሸርን ይከላከላል፣ አፈራችን ይከላከላል። ወደ ህዳሴ ሊገባ የነበረው ከፍተኛ የደለል ክምችት የሚቀንስበት ሁኔታዎች ይፈጠራሉ ማለት ነው። በቤኒሻንጉል ጉሙዝ ክልል ባለፉት ዓመታት የተተከሉ ችግኞችን የአካባቢውን ምህዳር ከማስተካከል ባለፈ ታላቁ የኢትዮጵያ ህዳሴ ግድብ በደለል እንዳይሞላ ከፍተኛ አስተዋጽኦ እያበረከተ ይገኛል። ዘንድሮም የተለያዩ ጠቃሚ ዘገባዎቻችን እንደቀጠሉ ናቸው። ኢትዮጵያ ለዘመናት የቆየውን ስደተኞችን በክብር የመቀበልና የማስተናገድ እሴቷን ዛሬም በዓለም አቀፍ ደረጃ ደምቆ በሚታይ ተግባር እያረጋገጠች ነው። በአፍሪካ ቀንድ የሚከሰቱ ሰው ሰራሽና ተፈጥሯዊ ቀውሶች ያስከተሉትን ጫና ተቋቁማ በሚሊዮን የሚቆጠሩ ከተለያዩ ሀገራት የተሰደዱ ወገኖችን መጠለያና ከለላ በመሆን ቀዳሚነቷን እያስመሰከረች ነው። እድሉ ፈቀደ በአፍሪካ ቀንድና በአጠቃላይ በዓለም መድረክ ላይ ከሚታዩት ትልልቅ የሰብአዊነት ታሪኮች መካከል የኢትዮጵያ የስደተኞች አቀባበል ግንባር ቀደም ተጠቃሽ ነው። በአሁኑ ወቅት ኢትዮጵያ ከጎረቤት ሀገራት ማለትም ከደቡብ ሱዳን፣ ከሶማሊ፣ ከኤርትራ፣ ከሱዳንና ከየመን የተሰደዱ በሚሊዮን የሚቆጠሩ ስደተኞችን በማስተናገድ ላይ ትገኛለች። ኢትዮጵያ was already actively hosting ኢትዮጵያ ስደተኞችን ተቀብላ በማስተናገድ ረገድ ያላትን የቆየና ታሪካዊ ቁርጠኝነት ዛሬም በተግባር እያሳየች ትገኛለች። አዲሱ የማካተት ፍኖተ ካርታ ስደተኞችን ከተረጅነት አውጥቶ አምራችና ራሳቸውን የቻሉ የህብረተሰብ ክፍሎች ለማድረግ እንዲሁም ከአስተናጋጁ ማህበረሰብ ጋር በልማት ለማስተሳሰር የሚረዳ ትልቅ ስትራቴጂ ነው። ይህንን ተፈጻሚ ለማድረግ አስፈላጊው ክትትልና ድጋፍ ማድረግ ይጠበቃል። ኢትዮጵያ ለስደተኞች የምታሳየው ሰብአዊነት የሞራል ግዴታ ብቻ ሳይሆን ከጎረቤት ሀገራት ጋር ያላትን የቆየና የጠነከረ ግንኙነት ይበልጥ የሚያዘምንና የሚያጠናክር ስትራቴጂካዊ ምሰሶ ነው። ይህ ለብዙ ሚሊዮን ጎረቤት ወገኖቿ የሰላምና የደህንነት መጠለያ መሆኗ ተራ ተግባር ሳይሆን ታላቅ ምስጋናና እውቅና የሚገባው ታሪካዊ ውለታ ነው። Ethiopia
deserves recognition, appreciation. ኢትዮጵያ ላደረገችው መልካም ተግባር ምስጋናና እውቅና ይገባታል። ምክንያቱም ኢትዮጵያ በሚሊዮን የሚቆጠሩ ስደተኞችን ተቀብላ በማስተናገድ ረገድ በዓለም አቀፍ ደረጃ የምታደርገው ጥረት የሚደነቅ ስለሆነ ይህ አዲሱ የማካተት ፍኖተ ካርታ ስደተኞችን ከእርዳታ ጥገኝነት ወጥተው ራሳቸውን እንዲችሉና ከአስተናጋጁ ማህበረሰብ ጋር በልማት እንዲቀላቀሉ የሚያደርግ አርአያነት ያለው እርምጃ ነው። ይሁን እንጂ ይህንን ትልቅ እቅድ ወደ ተግባር ለመለወጥ የኢትዮጵያ መንግስት ብቻውን ሊሸከመው አይገባም። ዓለም አቀፉ ማህበረሰብ የሚጠበቅበትን የገንዘብና የቴክኒክ ድጋፍ በአስቸኳይ ሊያቀርብና አጋርነቱን ሊያሳይ ይገባል። ይህም ብቻ ሳይሆን ኢትዮጵያ ለጎረቤቶቿ የምትዘረጋው የእርዳታ እጅ በችግር ቀን የሚደርስ እውነተኛ ወዳጅነቷን የሚያስመሰክርና የቀጠናው ዲፕሎማሲያዊ ትስስር ይበልጥ የሚያጠናክር ጠንካራ ሰንሰለት ነው። ስደተኛ የመቀበልና ተገቢውን ጥበቃና ከለላ የመስጠትን ሌጋሲ የማስቀጠል ነው። ሰው ታሪክን የማስቀጠል በተጨማሪም ደግሞ አብዛኛው አሁን ከረንትሊ ወደ 1.2 ሚሊዮን ስደተኞች ሀገራችን ውስጥ ይገኛሉ። አብዛኞቹ ደግሞ ከጎረቤት ሀገራችን የመጡ እንደመሆናቸው መጠን እንደ አይነት ጥበቃ ማድረግ ከጎረቤት ጋር ያለውንም የዲፕሎማሲ ሪሌሽንሽፕ የኢኮኖሚ ሪሌሽንሽፕ የሚያጠናክርና ለዛም ትልቅ መሰረት የሚጥል ስራዎች ናቸው እየተሰሩ ያሉት በዚህ ረገድ። እናም ኢትዮጵያ ስደተኞችን ተቀብላ በማስተናገድ የምታሳየው የቆየ ቁርጠኝነት ከጎረቤት ሀገራት ጋር በጋራ ተጠቃሚነትና በመከባበር ላይ የተመሰረተ የረጅም ጊዜ ዲፕሎማሲ ግንኙነት ለመገንባት የሚያስችል ትልቅ አቅም መሆኑን በተግባር እያረጋገጠች ትገኛለች። የአዲስ አበባ ከተማ አስተዳደር ሰኔ 11 እና 12 2018 ዓ.ም የሚሰጠው የ8ኛ ክፍል መልቀቂያ ፈተና ከትላንት ጀምሮ እየተሰጠ ይገኛል። ሂደቱ ሙሉ በሙሉ ከኩረጃ ነጻ እንዲሆንም ለተማሪዎችና ለፈተና አስፈጻሚዎች ቅድመ ገለጻ ተደርጎላቸዋል። ፈተናው ሰላማዊ ሆኖ ያለምንም እንከን እንዲጠናቀቅ ከፈተና አስፈጻሚዎች፣ አመራሮችና የጸጥታ አካላት ጋር በቅንጅት ሲሰራ መቆየቱም ተገልጿል። በዚህ ጉዳይ ላይ ባልደረባችን ብሩክታዊት ተገኝ ተከታዩን ዘገባ አሰናድታለች። ተማሪ አይመን አዲሱና ኢማን ማሩፍ የዘንድሮ የ8ኛ ክፍል የሚኒስትሪ ተፈታኞች ናቸው። ጊዜያቸውን በአግባቡ መጠቀማቸውና የነበራቸው የተረጋጋ የዝግጅት ጊዜ ማጠቃለያ ፈተናውን በተረጋጋ መንፈስ እንዲወስዱ እንዳስቻላቸው ይናገራሉ። ከዚህ ዝግጅትም የተሻለ የፈተና ውጤት እንደሚያገኙ እምነት ጥለዋል። ቅርብ ጊዜ ሳይሆን ቆይቷል መዘጋጀት ከጀመርኩ። በጣም ብዙ ከጓደኞቼ ጋርም ላይብረሪ ሄድ ነበር። ቤት ውስጥ አነባለሁ እና የፈተናው ላይ ሲደርስም በማንበብ ምክንያት ያው ምንም አይነት ፍርሃት አልነበር። የሞዴል ትምህርትና የማጠናከሪያ ትምህርቶቹ ያው ሚኒስትሪ ተፈታኝ ስለሆንኩኝ በጣም እንደጠቀመኝ አስባለሁ። የሞዴል ፈተና ወስደናል። የማጠቃለያ ትምህርቶችም ቅዳሜ እንማራለን። ቀድሜ ስለተዘጋጀሁኝ አልፈራውኝም። ለኔ ቀላል ነበረ፣ ያን ከላይ ከብድም ነበረ። ለዛ ፈተናውን በጥሩ ሁኔታ ነው ያለፈው ተፈተንኩ ማለት ነው። በአዲስ አበባ ከተማ አስተዳደር የ2018 ዓ.ም የ8ኛ ክፍል ማጠቃለያ ፈተና በ201 የፈተና ጣቢያዎች መሰጠት ተጀምሯል። ከ86,000 በላይ ተማሪዎች ፈተናውን ለመውሰድም ተመዝግበው ዝግጅት ሲያደርጉ ቆይተዋል። በዚህ የፈተና ሂደት ውስጥ በተለይ ተማሪዎች የማጠናከሪያ ትምህርቶችን እንዲያገኙ የተደረገበት ሂደት የተማሪዎችን የመረዳት አቅም የጨመረና ጠንካራ ዝግጅት እንዲያደርጉ ያስቻለ ሆኗል። ትልቁ ድርሻችን የተማሪ ውጤትን ማስመዝገብ የተሻለ ደረጃ ላይ አምጥቶ ማስመዝገብ እንደመሆኑ መጠን ትልቁ ዘንድሮ የሰራ ነው። ካለፉት ዓመታት የሜካፕ ክላሶች በቁጥር ከፍ እንዲሉ የማድረግ ስራ ተሰርቷል። በተለይ የሜካፕ ክላሶች ከመደበኛ ክላስ ቀደም ብለው የሚሰጡ እንደመሆናቸው መጠን በጠዋት ልጆቹን አዘጋጅቶ ወደ ትምህርት ቤት እንዲልክ የማድረጉን ስራ ስንሰራ ነበር። ወላጁን በዛው ልክ የሜካፕ ክላስ ላይ በተለይ ልጆቹ ሰፊ ትኩረት እንዲያደርጉ ያደረገበት ሚናውን በደንብ የተወጣበት ነው ብለን ነው የምናስበው። ኩረጃን የሚጸየፉ ተማሪዎችን ለማፍራት እየተሰሩ ያሉ ስራዎች ከዓመት ዓመት ለውጥ እየታየባቸውና በራሱ እውቀትና ክህሎት የሚተማመን ዜጋን ማፍራት እያስቻለ ነው። ይህም ተማሪዎች በራሳቸው አቅም ላይ ትኩረት እንዲያደርጉ አስችሏል። የቅዳሜ ትምህርት ጨምሮ ለተማሪዎቻችን አንደኛ ይዘትን በአጭር ጊዜ እንዲጨብጡ፣ ሁለተኛ የፈተና ስነ ልቦናቸው ጠንካራ፣ የማይፈሩ የማይርበተበቱ በራሳቸው መስራት የሚችሉ ትውልድን ለመገንባት አድርገናል ማለት ነው። ስለዚህ በአጠቃላይ ይሄ ተማሪዎቻችን ለእንደዚህ አይነት መርሃ ግብሮች ኤክስፖዝ ስናደርጋቸው ኢንስትራክሽናል ታይማቸው እንዲያድግ፣ በዚህ ውስጥ ደግሞ ብዙ ነገር እንዲያውቁ እንዲረዱ ማድረግ እንደሚችሉ እውቀቱም ክህሎቱም እንዲኖራቸው አድርጓል። የትምህርት ስርዓቱ ላይ የታየው ለውጥና የፈተና አሰጣጥ ሂደቱ ጥብቅ ማድረግ ደግሞ በቅርብ ዓመታት በትምህርት ስርዓቱ ላይ እየታዩ ላሉ ለውጦች መነሻ ናቸው። መጽሐፍ አንድ ለአንድ ማድረስ የግብዓት እጥረቱን መቅረፍ አንደኛው ትኩረት ተደርጎ ተሰርቷል። ይሄ ውጤት አምጥቶልናል አንዱ።
ከዚህ ጎን ለጎን የስርዓተ ትምህርት ሪቪዥኑ ስርዓተ ትምህርቱ ደግሞ መቀየሩን አንዱ ትልቅ በይዘት የታጨቀ የተማሪዎችን የእድሜ ክልል የማይመጥን የምንፈልገውንም እውቀትን በአጭር ጊዜ ውስጥ ማግኘት የማያስችል ስለነበረ ስርዓተ ትምህርቱ ተቀይሯል። የፈተና ስርዓታችን ደግሞ በጥብቅ ዲሲፕሊን እንዲመራ የስድስተኛ ክፍል በአዲስ መልኩ እንዲጀመር እዚህ ላይ ያልተጣራው 8 ላይ እንዲጣራ 12ኛ ክፍል ሲደርስ በጣም የበቃና የነቃ ትውልድ እንዲኖር በማድረግ በልዩ ትኩረት ተሰርቷል ማለት ነው። ፈተናው በስኬት መጠናቀቅ እንዲችል ቀደም ብሎ ለዚህ የተቋቋመ ኮማንድ ፖስት ልምድ ያላቸው የፈተና አስፈጻሚዎች፣ አመራሮችና የጸጥታ አካላት በሁሉም የፈተና ጣቢያዎች ክትትል እያደረጉ ይገኛሉ። ወላጆችና ማህበረሰቡም ለተፈታኝ ተማሪዎች የሚያደርገው የስነ ልቦና ድጋፍ ለውጤታማነታቸው ወሳኝ ነው። ዜና ኢትዮጵያ ላይ ናችሁ። ወደ ውጪ ዘገባችን ደግሞ ተሻገርን። በስዊዘርላንድ ሊደረግ የነበረው የአሜሪካ ኢራን የሰላም ንግግር ተሰረዘ። የመካከለኛው ምስራቅ ጦርነትን ለማቆም በሚያስችለው ስምምነት ዙሪያ ከዋሽንግተንና ቴሄራን ተደራዳሪዎች መካከል አርብ ዕለት ሊደረግ የነበረው ንግግር እንደማይካሄድ ስዊዘርላንድ አስታውቃለች። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ወደ ሀገሪቱ ለማድረግ የነበራቸውን የጉዞ እቅድ መሰረዛቸው ለድርድሩ መቅረት እንደ ምክንያት የተጠቀሰ ሲሆን ሁኔታው ዘላቂ የተኩስ አቁም ላይ መድረስ ይቻል እንደሆነ ጥርጣሬን ፈጥሯል። ድርድሩ እንደማይካሄድ የስዊዘርላንድ የውጭ ጉዳይ ሚኒስቴር ያረጋገጠ ቢሆንም ዝርዝር መረጃ ከመስጠት ግን ተቆጥቧል። ኢራን የተደረሰውን ባለ 14 ነጥብ ስምምነት ተከትሎ ለጊዜው የነበረውን የተኩስ አቁም ቢያንስ ለ60 ቀናት የሚያራዝም የቴክኒክ ንግግር ለመጀመር ዝግጁ መሆኗን ቀደም ሲል ገልጻ የነበረ ቢሆንም አሁን ላይ ግን ወዲያውኑ የሰጠችው ምላሽ የለም። ዜና ኢትዮጵያ አሁንም እንደቀጠለ ነው። የቢዝነስና ስፖርት ዘገባዎች ደግሞ ቀጣይ አየሩን ይረከባሉ። በምዕራፍ 2 7 ሰዓት ላይ ከኔ ጋር ዳግም እንገናኛለን።